መልእክተኛው በዚህ መልክ ፊቱ አሳይቷል ማለት ነው። እንግዲህ ከቁም ነገሩ ጋር ከመልካም ስራዎቹ ጋር እንዴት አያችሁት? መልእክተኛው በላይ ግለጹለት እስቲ። ሰላም እንዴት ናችሁ ውድ ተመልካቾቼ? ላይክ ሳታደርጉ እንዳታልፉ ዛሬ ማለት ነው። ለመልእክተኛ ስትሉ አይገርማችሁ? እና እንግዲህ ያው ብዙ ጊዜ በመልካም ስራዎቹን እናውቀዋለን። ሆኖም ግን ያው እንደዚህ በመልክ ታይቶ አያውቅም ማለት ነው። እና ሳየው እጅግ በጣም እኔም ተገረምኩኝ፣ ተደመምኩኝ። በቃ በይበልጥ ምን እንደገረመኝ ታውቃላችሁ? አንደኛ መልካም ስራዎቹ፣ በዛ ላይ ደግሞ በቃ ቁመናው መልኩ ከመልካም ስራው ጋር ምናምን በቃ ሳገናኘው ሳመዛዝነው ነበር ማለት ነው። እና እንዴት ታደለው አልኩኝ ማለት ነው። እንዴት ታደለው አልኩኝ። ቀን ነው፣ እውነቴን ነው የምላችሁ። እና ለዚህ ሰውዬ ላይክ ያስፈልገዋል። እስቲ የታላችሁ ታዲያ? እንግዲህ ተቀውጧል አይደል? ሚዲያው ማለት ነው መልእክተኛው ማለት ነው። እና መልእክተኛውና ባላደራው አንድ ናቸው ሲባል ነበር ማለት ነው። እና እንግዲህ ጭራሽ እዩኝ ብሎ ያው ከዚህ በፊት ፊቱ አያሳይም ነበር። አሁን ግን በዚህ መልኩ መጣ መልእክተኛው ማለት ነው። እና በጣም ነው የሚያምረው በነገራችን ላይ። በተለይ ሴቶቹ እንግዲህ ነካ አድርጓቸዋል። ሚዲያ ላይ እያዩዋቸው ነው። በመልእክተኛው መልክ የተነሳ አቤት ቁመና፣ አቤት መልክ። የእውነት ለመናገር በጣም ያምራል። ግን እኔ ከዛ በላይ በጣም የገረመኝ በቃ ማለት መልካም ስራው፣ ስብዕናው፣ የሆነ ስብዕና ራሱ በቃ ያለው ነው የሚመስለኝ። እጅግ በጣም የሆነ በቃ ጎንበስ ቀና ሲል ራሱ ማለት ነው። እና ጥፍ ዘርጋ ሲል ከዛም ባሻገር መልካም ስብዕና ራሱ ያለው ይመስለኛል። እና መታደል ነው። አስቡት እንግዲህ መልካም ስብዕና፣ መልኩ፣ ቁመናው፣ መልካም ስራው ማይ ጋድ ቢዩቲፉል ትላላችሁ ማለት ነው። እንግዲህ እያሸተታችሁ ደግሞ ማለት ነው እያሸተታችሁ እዚህ ጋር ቆንጆ ጓሯችን የበቀለ ፉል አለ። እሱን እያሸተታችሁ በዛ አጋጣሚ ተጋብዛችኋል። ታዲያ መልእክተኛው እንግዲህ እጥፍ ዘርጋ ብሎ ሰይፉ ፋንታሁን ላይ መልኩን አሳይቶናል ማለት ነው። ግን በነገራችን ላይ መጀመሪያ ውሸት በስሎኝ ነበር። ያው መልኩ ከታየ አይቀር በዩሃ ሚዲያ ላይ ያሳይ ነበር ብዬ አስቤ ነበር ማለት ነው። ግን ያው በሰይፉ ፋንታሁን ላይ ሆነ ማለት ነው። ምክንያቱም መጀመሪያ እዛ ላይ ቀርቦ ስለነበር ማለት ነው። እና እንግዲህ ያው በዚህ መልኩ መልኩን አሳይቷል። ከዚህ በኋላ መልእክተኛው ተደብቆ ሰው አይረዳም ማለት ነው። እና ያው እየታየ ይመጣል። ይሄም በነገራችን ላይ ለዚህም ደረጃ የደረሰው ደግሞ የመልእክተኛውና የባላደራው አንድ ናቸው በሚል የተነሳ አንድ አባት እንደዛ ብለው በዩሃ ሚዲያ ላይ በዛም የተነሳ እንግዲህ መልእክተኛው ጭራሽ እስከ መታየት ድረስ ደረሰ ማለት ነው። ያው ጉዳዩ ግን ያ ነበር ማለት ነው። እና ያም ቢሆን ደግሞ ተጣርቶ ነበር አንድ እንዳልሆኑ የአባታችን እንግዲህ በስተት እንደሆነ ያው ተረድተን ነበር በነገራችን ላይ። ግን ደግሞ ከዛ ከተወራ ከቀናቶች በኋላ ያው መልእክተኛው በድጋሚ ከዚህ በኋላ በቃ ተጠቅልዬ ምናምን አልመጣም፣ በግልጽ እዩኝ ብሎ አሳየን ፊቱ ማለት ነው። እና እጅግ በጣም ያምራል በነገራችን ላይ። ግን እንግዲህ ከቁም ነገር ጋር ከመልካም ስራ ጋር መልክ ብቻ ሳይሆን ከመልካም ስራ ጋር ከጥሩ ስብዕና ጋር እንደዚህ ሲዘጣችሁ አሟልቱ በቃ
በቃ ምን ልበላችሁ ማለት ነው። ሴቶችዬ ደግሞ ተረጋጉ። አቤት ቁመና፣ አቤት መልኩ። የሰው ልትዘርፉ ነው እንዴ? ተረጋጉ።